ሰላም ጓደኞቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እሱም ያው ቲዮሪ ኤችኤንኤስ 26 ሲኦሲ ኤግዛሚኔሽን ቲዮሪ ፓርቱን ይዤላችሁ መጥቻለሁ። እንግዲህ ወደ ጥያቄው ነው ቀጥታ የምገባው። ጥያቄው አንደኛ የሚለው which one of the following is input device ነው የሚለው። ኢንፑት ዲቫይስ የሆነው የትኛው ነው? ኤ ሞኒተር፣ ቢ ስፒከር፣ ሲ ኪቦርድ፣ ዲ ፕሮጀክተር። የቱ ይሆናል? ሞኒተር ምንድን ነው? አውትፑት ዲቫይስ አይደል? ስፒከር አውትፑት ዲቫይስ፣ ፕሮጀክተር አውትፑት ዲቫይስ። ስለዚህ ኪቦርድ ኢዝ ኢንፑት ዲቫይስ የሚሆነው ማን ነው? ሲ ይሆናል ማለት ነው። ሁለተኛ which one of the following is output device? አውትፑት ዲቫይስ ደግሞ የሆነው የትኛው ነው? ኤ ፕሪንተር፣ ቢ ማውዝ፣ ሲ ኪቦርድ፣ ዲ ስካነር። ማን ነው የሚሆነው? ኤ ፕሪንተር ይሆናል። ማውዝ ምንድነው? ኢንፑት ዲቫይስ። ኪቦርድ ምንድነው? ኢንፑት ዲቫይስ። ስካነር ምንድነው? ኢንፑት ዲቫይስ ማለት ነው። ሶስተኛ which one of the following users can prohibit from changing the most windows ኮምፒውተር የተከለከለው የትኛው ነው? ወይ ማለት ብዙ ፋንክሽናሊቲ ያልተሰጠው የአካውንት አይነት የትኛው ነው? ኤ ስታንዳርድ ኦር ሊሚትድ፣ ቢ አድሚኒስትሬተር፣ ሲ ዩዘር፣ ዲ አካውንት ይላል። ማነው መልሱ? ኤ ስታንዳርድ ወይም ሊሚትዱ ምንድነው የሚያደርገው? ሊሚት የተደረገ አካውንት ነው ያለው ማለት ነው። ፐርሚሽኑ ሊሚት የተደረገ ነው ማለት ነው። ሊሚት ፕሮሃቢት የተከለከለ ማለት ነው። የተከለከለ አክሰሶች ያሉት ለማለት ነው። ጆን ዘ ፎሎዊንግ ኢዝ አካውንት ሃቭ ሪስፖንሲብል ቱ ዱ ኤኒቲንግ። አያችሁ እዚህ ጋር ደግሞ ቱ ዱ ኤኒቲንግ የሚለው መጣ ማለት ነው። ኤ አድሚኒስትሬተር፣ ቢ ገስት፣ ሲ ሊሚትድ፣ ዲ ዲስታንስ። ማለት ስታንዳርድ ማን ነው የሚሆነው? ኤ አድሚኒስትሬተሩ ማንኛውንም ኤኒቲንግ መስራት ይችላል ማለት። which one of the following is used for help and support? ለሄልፕ እና ሰፖርት የሚጠቅመው ኪ የትኛው ነው? ኪቦርዳችሁ ላይ ማለት ነው። ኪቦርዳችሁ ላይ ሄልፕ ለማድረግ ማን ነው? ኤ ኤፍ1 ማለት ነው። ኤፍ2 ሪኔም ነው የሚያደርገው። ኤፍ4 ደግሞ ያው ለመዝጋ ኮምፒውተራችን ሸትዳውን ሪስታርት የሚሉትን ለማምጣት ነው ማለት ነው። ይሄንኛው ስለዚህ የሚሆነው ማለት ነው ኤፍ1 ይሆናል ማለት ነው። ኤፍ1 ይሆናል ለሄልፕ እና ሰፖርት የሚጠቅመን ኤፍ1 ነው። ስድስተኛ which one of the following is not component of internet? የኢንተርኔት ኮምፖኔንት ያልሆነው የትኛው ነው? ኤ ዲኤስኤል፣ ቢ ሞደም፣ ሲ ፕሮጀክተር፣ ዲ ኬብል። እነኚህ በሙሉ ምንድን ናቸው? ኢንተርኔት ናቸው አይደል? እነኚህ ይሄንኛው ግን ፕሮጀክተር ግን ምንድን ነው? አውትፑት ዲቫይስ አይደል? ፕሮጀክተር አውትፑት ዲቫይስ ነው። ምንድነው የሚያደርገው? ፕሮጀክተር የሚያደርግልን ማለት ኮምፒውተራችን ላይ ያለን መረጃ ወደ ዋይት ቦርድ ላይ ሊሆን ይችላል፣ ግድግዳ ላይ ሊሆናል፣ ፕሮጀክተር የሚያደርግልን ማለት ነው። ስለዚህ መልሱ ፕሮጀክተር ይሆናል ማለት ነው። which one of the following is not technology of internet? የኢንተርኔት ቴክኖሎጂ ያልሆነው የትኛው ነው? ኤ ሞደም፣ ቢ ዲኤስኤል፣ ሲ ቴሌኮሙኒኬሽን፣ ዲ ራውተር። ማን ነው የሚሆነው? which one of the following is not technology of internet? የኢንተርኔት ቴክኖሎጂ ያልሆነው። አሁን ስለ ቴክኖሎጂ ነው ያወራነው እንጂ ስለ ድርጅት አላወራንም ማለት። ስለዚህ እስቲ ቴሌኮሙኒኬሽን ምንድን ነው? ድርጅት ነው ማለት ነው። መልሱ ሲ ነው የሚሆነው። ኢንተርኔት አይደለም ድርጅት እንጂ ቴሌኮሙኒኬሽን። ስምንተኛ which one of the following is types of ዌብ ብራውዘር? የዌብ ብራውዘር ታይፕ የሆነው የትኛው ነው? ኤ አንቲቫይረስ፣ ቢ ኤምኤስ ኦፊስ፣ ሲ ሞዚላ ወይም ኢንተርኔት ኤክስፕሎረር። እዚህ ማነው የሚሆነው? ሲ ይሆናል ማለት። ዌብ ብራውዘር የሚባሉት እነ ክሮም፣ እነ ሞዚላ፣ እነ ኢንተርኔት ኤክስፕሎረር ናቸው ማለት ነው። ዘጠነኛ which one of the following is used to adjust date and time? ለዴት እና ታይም አጀስት ዴት እንደ ታይምን አጀስት ለማድረግ የምንጠቀመው የኮምፒውተር ሃርድዌር ኮምፖኔንት የትኛው ነው? የትኛው ነው? ምን ማጠራጠር ማለት ምንድነው የሚሆነው? ሲሞስ ባትሪ ማለት ነው። ሲሞስ ባትሪ ነው። ጃምፐር ፓስወርድ ሪሴት ነው። ማዘርቦርድ ኤቭሪ ኮምፖኔንት ኮኔክት የሚሆንበት ነው። ሲፒዩ ሴንትራል ፕሮሰሲንግ ዩኒት ወይም ብሬን ኦፍ ኮምፒውተር ነው። ስለዚህ መልሱ የሚሆነው ቢ ሲሞስ ባትሪ ማለት ነው። ሲሞስ ባትሪ ነው የሚሆነው። አስረኛ which one of the following is best types of maintenance? የቤስት ታይፕስ ኦፍ ሜንቴናንስ የተባለው የሚባለው የትኛው ነው? በደንብ ይዙት። እዚህ ጋር ቤስት ታይፕ ማለት ማለት ነው መጀመሪያ ቅድመ መከላከል ቤስት ታይፕ ይባላል ማለት ነው። ቅድመ መከላከል ምንም አይነት ፈልጥ፣ ምንም አይነት ዳሜጅ፣ ምንም አይነት ኤረር ሳይፈጠር የምንከላከለው የሜንቴናንስ አይነት ምን ይባላል ማለት ነው? ፕሪቬንቲቭ ሜንቴናንስ የሚባለው ነው። ፕሪቬንቲቭ ሜንቴናንስ፣ ኦፕሬሽናል ሜንቴናንስ፣ ኮሬክቲቭ ሜንቴናንስ ዲሆን። አሁን ፕሪቬንቲቭ ሜንቴናንስ ቅድመ መከላከል ማለት ነው። ቅድመ ሜንቴናንስ ነው። ኦፕሬሽናል ደግሞ አሁን ለምሳሌ አዲስ ኮምፒውተር ቢመጣ እሱን ኮምፒውተር መሰካካት፣ ማስተካከል፣ ኮኔክት ማድረግ እነሱ ኦፕሬሽናል ይባላል። ሲ ኮሬክቲቭ ሜንቴናንስ አፍተር ፈልት ነው። አፍተር ፈልት ማለት ዳሜጅ የሆነ ነገር ኢረር ከተፈጠረ በኋላ የምናስተካክለው ነገር ነው ማለት ነው። እሱ ሳይሆን መጀመሪያ መከላከል ቤስት ተብሎ ይወሰዳል ማለት ነው። which one of the following uses scheduled and preventive before ፌለር ኦከር ራሱ ነው። እዚህ ጋር ምንም አይነት ኤረር ሳይፈጠር ሜንቴን ለማድረግ የሚጠቅመው ሜንቴናንስ አይነት የትኛው ነው? ፕሪቬንቲቭ ሜንቴናንስ ነው ራሱ ነው። እዚህ ጋር ኤ ፕሪቬንቲቭ ሜንቴናንስ ቅድመ መከላከል ማለት ነው። which one of the following is the
ፈርስት ስቴፕስ ኦፍ ሜንቴናንስ አሁንም እዚህ ጋር ያችሁ ፈርስት ስቴፕ ኦፍ ሜንቴናንስ ተከታትሎ መጣ ማለት ነው። እዚህ ጋር ማነው ሪፔር ዘ ፕሮብሌም፣ ዶክመንቴሽን ዘ ፕሮብሌም፣ ዲተርማይን ዘ ፕሮብሌም፣ ኢቫሉዌት ዘ ፕሮብሌም። ምንድን ነው የሚሆነው? ኤ ሪፔር ዘ ፕሮብሌም፣ ቢ ዶክመንቴሽን ዘ ፕሮብሌም፣ ዲተርማይን ዘ ፕሮብሌም፣ ኢቫሉዌት ዘ ፕሮብሌም። ምን ማለት ነው? ዲተርማይን ማድረግ መወሰን ማለት ነው። ዲተርማይን ዘ ፕሮብሌም ፕሮብሌሙን ዲተርማይን ማድረግ ማለት ነው። ዶክመንቴሽን በኋላ ነው። ፕሮብሌሙን ሪፔር ያደረግነውን የሰራነውን ስራ ነው ዶክመንት የምናደርገው ከኛ ሶሉሽን። ይሄ ግን ፕሮብሌሙን ዲተርማይን ማድረግ ማወቅ፣ መጀመሪያ ፕሮብሌሙን ማወቅ ቅድመ መከላከል ይባላል ማለት ነው። 13ኛ which course is used to help and support customer ከስተመርን እና ሰፖርት የሚያደርገው የኮርስ አይነት ወይም የትምህርት አይነት የትኛው ነው የሚለው ኤ ፕሮቴክት አፕሊኬሽን ሶፍትዌር፣ ቢ ሪኮርድ ክላይንት ሰፖርት፣ ሲ ፕሮቴክት አፕሊኬሽን ሶፍትዌር። ምንም ማጥራት ሪከርድ ክላይንት ሰፖርት ነው ማለት ነው የሚለው። 14ኛ which one is not types of MS Access MS Access ኮምፖኔንት ያልሆነው የትኛው ነው የሚለው ኤ ቴብል፣ ቢ ሪፖርት፣ ሲ ኩዌሪ፣ ዲ ፎርም፣ ኢ ወርድ ይላል ነው ያልሆነው ወርድ አይደል። ሌሎቹ በሙሉ ኮምፖኔንት ኦፍ አክሰስ MS አክሰሶች ናቸው ማለት ነው። 15ኛ which one of the following is used to calculate ለካልኩሌሽን የምንጠቀመው which one of the following is used to calculation ለካልኩሌሽን የምንጠቀመው የትኛው ነው? ኤ ኤምኤስ ወርድ፣ ቢ ኤምኤስ ኤክሴል፣ ሲ ፓወርፖይንት፣ ዲ ፐብሊሸር። ምንም አያጠራጥርም ምንድነው የሚሆነው? ኤክሴል ነው ማለት ነው። ኤክሴል ነው። which one of the following used for presentation ለፕሬዘንቴሽን የምንጠቀመው ሶፍትዌር የትኛው ነው? ኤ ፐብሊሸር፣ ቢ ፓወርፖይንት፣ ሲ ኤምኤስ ወርድ፣ ዲ ኤምኤስ ኤክሴል። ፓወርፖይንት አለ ለፕሬዘንቴሽን ከተባለ ፓወርፖይንት። which one of the following is not types of operating system types of operating system ያለው የትኛው ነው? ኤ ኦራክል፣ ቢ ኡቡንቱ፣ ሲ አንድሮይድ፣ ዊንዶውስ። ኡቡንቱ ማነው? ኦራክል አይደል? ኦራክል ምንድነው? የዳታቤዝ አይነት ነው እንጂ ኦፕሬቲንግ ሲስተም አይደለም። 18ኛ which types of software used for users to specific task ለስፔሲፊክ ታስክ የምንጠቀመው ስፔሲፊክ ታስክ ከተባለ ሁሌ ምንድነው? አፕሊኬሽን ሶፍትዌሮች ናቸው። ስለዚህ ምንድነው የሚሆነው? አፕሊኬሽን ሶፍትዌር። ስፔሲፊክ ታስክ ከተባለ አፕሊኬሽን ሶፍትዌር ነው ማለት ነው። 19ኛ which one of the following is used to access next network internet through the port በፖርት ኢንተርኔት አክሰስ የምናደርገው which one of the following is used to access ኔትወርክን አክሰስ ስሩባት ፖርት በፖርት ኔትወርክን አክሰስ የምናደርገው ኤ ሀብ፣ ቢ ኔትወርክ ኢንተርፌስ ካርድ ወይም ኒክ፣ ሲ ስዊች፣ ዲ ሪፒተር። አጠራጥር ማለት ላይ ኔትወርክ ኢንተርፌስ ካርድ ነው ማለት ነው። ኔትወርክ ኢንተርፌስ ካርድ ነው። which one of the following cable is used to connect system unit እንደ ሞኒተር ሲስተም ዩኒታችን እና ሞኒተራችን ከሚያደርገው የትኛው ነው? VGA ኬብል አይደል? ቪዲዮ ግራፊክስ አዳፕተር ማለት VGA የመጀመሪያዎቹ ወስደው ነው VGA። ቢ USB ኬብል፣ ሲ ኔትወርክ ኬብል፣ ዲ እርሱ ማን ነው የሚሆነው? VGA ኬብል ማለት ነው። VGA ኬብል ነው የሚሆነው። እሺ 21ኛ types of component checks computer boot process before during start ኮምፒውተራችን ሪስታርት ሲያደርግ ወይም ደግሞ ሲነሳ ስታርት ሲያደርግ ቡቲንግ ፕሮሰሱ ቼክ የሚያደርገው የትኛው ነው? ኮምፖኔንት ቼኪንግ ኮምፖኔንት ቡት ፕሮሰስ ቢፎር ዱሪንግ ስታርት ኮምፒውተሩ ሲነሳ ምንድነው? ባዮስ ሮም ማለት ነው። ለጊዜ ሮም ምንድነው ብያችኋለሁ ባለፈው ሳስተምር ማለት ነው። ኮምፒውተራችን ሲነሳ ፕሮሰሱ ያለው ባዮስ ሴቲንግ ላይ ጀምሮ እስከ ቢከፍት ድረስ ያለው ፕሮሰስ በማን ነው የሚሰራው? በሮም አማካኝነት ነው ማለት ነው። ሮም ነው ስቶሬጅ ማለት ነው። ስለዚህ ባዮስ ሮም ነው የሚሆነው ማለት ነው። 22ኛ ታይፕስ ኦፍ ኮኔክተር ዩዝድ ቱ ኮኔክት ቴሌፎን ላይንን ኮኔክት የሚያደርግልን የትኛው ነው? አርጄ 45 ኔትወርክ ነው አይደል? ኔትወርክ ነው። አርጄ 11 ኢዝ ምንድነው? ቴሌፎን ላይን የሚሆነው አርጄ 11 ነው። ዩኤስቢ ኬብል ነው ታውቃላችሁ። እሺ 23ኛ ዘ ማክሲመም ሌንግዝ ኦፍ ዩቲቢ ኬብል ቱ ትራንስሚት ሲግናል ስንት ነው? 100 ሜትር አይደል? 100 ሜትር ነው። ወይ ማለት ላን ኬብል ማለት ነው። ላን ላይ የሚሰራ ማለት ነው። ላን ላይ የሚሰራው ማለት ነው ስትሬት ስሩ ዩቲቢ ኬብል ነው። ስለዚህ 100 ሜትር ነው የሚሆነው ማለት ነው። 25 ዳሽ ኢዝ ዩዝድ ቱ ኮኔክት ኮምፒውተር ቱ ሴንትራል ሃብ ኦር ስዊች ኮምፒውተርን ኮምፒውተር ቱ ሴንትራል ሃብ ኦር ስዊች። ኤ ስታር፣ ቢ ሪንግ፣ ዲ ዳሽ፣ ዲ ሃይብሪድ። ማን ነው የሚሆነው?
ስታር ነው ማለት ኮምፒውተርን ከስዊች ጋር የሚያገናኝልን የቶፖሎጂ አይነት ስታር ነው ማለት ነው። ይሄ ሴንትራሊ ምን አለ ስዊቹ አለ ወይም ካቡ አለ። ከዛ ኮምፒውተሮች ጋር ኮኔክት ሲደረግ ሴንትራሊ ምን ይባላል ስታር ይሆናል ማለት ነው። አራተኛ ታይፕስ ኦፍ ኬብል ሰስቴብሊ ፎር ኤሌክትሮማግኔቲክ ኢንተርፌስ ፋይበር ኦፕቲክ፣ ኮክሲያል ኬብል፣ ትዊስትድ ፔር ኬብል፣ ዩኤስቢ ኬብል ማን ነው የሚሆነው? ኤሌክትሮማግኔቲክ አይደለም የሚለው ምን ማን ነው? ፋይበር ኦፕቲክ ኬብል ነው የሚሆነው። ከስሙ ራሱ ፋይበር ብለን ስለምንረዳው ማለት ፋይበር ኬብል ነው የሚሆነው። ስድስተኛ which one of the following the best topology የሆነ የትኛው ነው? ስታር ቶፖሎጂ ነው። ለምን? ሴንትራል ዲቫይሶችን ስለሚጠቀም ማለት ነው። ሴንትራል ዲቫይስ ስለሚጠቀም ምንድነው ኤቭሪ ማኔጅመንት የሚመጣው ከኝ ነው ከሴንትራል ዲቫይሱ ስለሆነ ስለዚህ ስታር ቶፖሎጂ ቤስት ተብሎ ይወሰዳል ማለት ነው። which one of the following topology want ሞር ኬብል የሚጠቀመው ማለት ነው መሽ ቶፖሎጂ አይደል? ለምን each device is connected to its next neighbor ማለት ነው። ከእያንዳንዱ ጋር ምን ይደረጋል? ኮኔክት ያደርጋል ማለት ነው። each device is connected to all other device ሲሆነው ማለት ነው መሽ ቶፖሎጂ ነው። ስለዚህ በጣም ኬብል የሚበላው እሱ ነው ማለት ነው። 28ኛ which types of network geographical used to connect computer in building ኔትወርክ ጂኦግራፊካሊ ስናወራ በጂኦግራፊካል አይደለ used to connect computer in a building ኔትወርክ እዚህ ጋር ይኸውልህ በደንብ ቢልዲንግ ነው የተባለው። እሺ ቢልዲንግ ኦፊስ ሆም ከተባለ ማን ነው? ላን ነው የሚሆነው አይደል? ላን ነው የሚሆነው። ኮንቲኔንት ካንትሪ ከተባለ ግን ማን ነው የሚሆነው? ላን ነው የሚሆነው። ዋን ነው የሚሆነው ማለት ነው። ዋይድ ኤሪያ ኔትወርክ ነው የሚሆነው። ስለ ኮንቲኔንት ስለ ካንትሪ ስናወራ፣ ስለ ቢልዲንግ ስለ ሆም ስለ ኦፊስ ስናወራ ግን ሁልጊዜ ላን ኬብል ነው ማለት ነው። ላን ኬብል ማን ነው? ላን ኔትወርክ ታይፕ ነው ማለት ነው። 29 types of network geographically used to connect several countries አያችሁ several ካንትሪዎችን ስናወራ ስለ ካንትሪ ስናወራ ስለማን ነው የምናወራው ብለናል? ስለ ዋይድ ኤሪያ ኔትወርክ ማለት ነው ማለት ነው። which one of the following is used ቶክን ፓስ የሚጠቀመው የትኛው? ቶክን ፓስ ማለት ሪንግ ማለት ነው። ከአንደኛው ሪንግ ወደ ሌላኛው ሪንግ የሚተላለፍ ማለት ስለዚህ ሪንግ ቶፖሎጂ ይሆናል ማለት ነው። ቶክን ተሰባለ ሁሉ ጊዜ ሪንግ ነው የሚሆነው ማለት ነው። which types of topology use fiber cable የሚጠቀመው የትኛው ነው? ኤ ባስ፣ ቢ መሽ፣ ሲ ሪንግ፣ ዲ ስታር ማን ነው? መሽ ነው ማለት ነው። መሽ ማለት ነው ከፋይበር ኦፕቲክ ኬብል የሚጠቀም ከቴሌ የሚመጣው ኬብሎችን የሚገናኙበት የቶፖሎጂ አይነት መሽ ቶፖሎጂ ተብሎ ይጠራል ማለት ነው። ስለዚህ መልሱ መሽ ይሆናል። 32 types of device used to amplify incoming signal አምፕሊፋይ የሚያደርገው ማለት ነው። ይሄኛው ምንም ጥርጣሬ የለውም ሪፒተር ነው የሚሆነው ማለት ነው። አምፕሊፋይ ከተባለ ሁሌ ሪፒተር ነው የሚሆነው። 33 which device is used to connect different ላኖችን አንድ ላይ ኮኔክት የሚያደርግ the reach switch have different which device is used to connect different ላን ይሄ ሁለት የተለያዩና ከዛ በላይ የሆኑ ላኖች የሚገናኙት በምንድነው? በድልድይ አማካኝነት ነው ማለት ነው። ስለዚህ ብሪጅ ዲቫይስ የሚባለው ብሪጅ ነው የሚገናኙት ማለት ነው። which one of the following is used to block unwanted information እዚህ ጋር ሽንት ያኬሽ ደብቋታል። እንለፋትና ሌላ ጊዜ ቼክ አደርጋታለሁ። 35 which one of the following is used to prevent internal and against external threat which one of the following is used to prevent internal and against external threat? A proxy server፣ B firewall፣ D router፣ C ምንም አይጠራጠርም ፋየርዎል ነው። ስለ ሴኩሪቲ ስናወራ ሁሉ ጊዜ ስለማን እናወራለን? ስለ ፋየርዎል ነው የምናወራው ማለት ነው። which one of the following is used to prevent internal against ተደግሞ ነው እዚህ ጋር እሺ ተደገመ ፋየርዎል ነው የሚሆነው ማለት ነው። 36 which one of the following is enable communication between different protocols? which one of the following is enable communication between different protocols? A bridge፣ B gateway፣ C switch፣ D ፖል ማለት ጌትዌይ ማለት ዲፈረንት ፕሮቶኮል አይደል? ዲፈረንት ኔትወርክ ስናወራ ስለ ጌትዌይ እናወራለን ማለት ነው። ጌትዌይ እናወራለን። 37 which one of the following is allowed to connect multiple ዲቫይሶችን ኮኔክት ለማድረግ የሚጠቀመው የትኛው? ኤ ሪፒተር፣ ሞደም፣ ዲ ራውተር አይደል? ራውተር መልቲፕል ዲቫይሶችን ኮኔክት የምናደርግበት ማለት ነው። ኦኬ the process of sending message to all is called ማለት sending one to many የምንለው ማለት ነው። the process of sending messages to all
ዲቫይስ እዚህ ጋር ዲቫይስ የምትለዋ ቀርታ ነው። ኢዝ ኮልድ መልቲካስቲንግ፣ ዩኒካስቲንግ፣ ብሮድካስቲንግ ሲንግል። መልቲካስት ምንድነው? መልቲካስት ስንል ከአንዱ ለብዙ ማለት ነው። ዩኒካስት ስንል አንድ ለአንድ ማለት ነው። ብሮድካስት ስንል ከአንዱ ለሁሉ ሲላክ ብሮድካስት ተብሎ ይጠራል ማለት ነው። ሲንግል ካስት የሚባል የለም። አውቆ ነው እዚህ ጋር ለማሳሳት የመጣው። 39 ዘ ኦኤስአይ ሞዴል ሃዝ ዳሽ ሜምበርስ። ኦኤስአይ ላየር ስንት ሜምበሮች አሉ ወይም ስንት ላየሮች አሉት ነው? 7 ማለት ኦኤስአይ ስናወራ 7 ላየሮች አሉ ማለት ነው። ዘ ኦርጋናይዜሽን ዛት ዲቨሎፕስ ኦኤስአይ አይሶ ራሱ ተቀያይሮ አይሶ የሚሆነው 41 is used dash is used to define the physical structure of a network. physical layer, network layer, transport layer, signal layer ማን ነው? ፊዚካል ላየር ነው ማለት ነው። ስለ ፊዚካል ስትራክቸሩ ስናወራ ስለ ኬብል ስናወራ ማለት ነው። 42 the layers that breaks large message into small ምን ይባላል? ላርጅ ሜሴጆችን ወደ ስሞል ስናወራ ሰግመንቴሽን ነው የሚሰራ። ትራንስፖርት ሲዥን አፕሊኬሽን ላየር ሊሆን ይላል። ስለዚህ ሰግመንቴሽን የሚሰራው ማን ነው? ትራንስፖርት ላይ አይደል? ትራንስፖርት ላየር ላይ ነው። ስለዚህ ብሬክ ላርጅ ሜሴጅን ኢንቱ ስሞል የሚያደርገው ወይም ደግሞ ሰግመንቴሽን ስራ የሚሰራው ሰግመንቴሽን ማለት ነው። እዚህ ጋር ይሄኛው አይመችም ለመጻፍ። ሰግመንቴሽን ስራ የሚሰራው ማለት ነው ትራንስፖርት ላየር ስለሆነ መልሱ ኤ ይሆናል ማለት ነው። 43 the layer that used to communicate user interface. the layer that used to communicate user interface ስለ ዩዘር ኢንተርፌስ እና የመጨረሻው አይደለ ዩዘር ፕላስ ኮምፒውተር ኮሙኒኬት የሚያደርጉበት ማለት ነው። ስለዚህ ማንም ነው ፕሬዘንቴሽን እና አፕሊኬሽን ላየር ዲ አፕሊኬሽን ላየር ይሆናል ማለት ነው። ሲግል ላየር ምንድነው? ስለ ሲግል ማኔጅመንት ነው የምናወራው። ፕሬዘንቴሽን ላየር ላይ ስለ ኢንክሪፕሽን ዲክሪፕሽን ነው የምናወራው። ትራንስፖርት ላየር ላይ የምናወራው ስለ ሰግመንቴሽን እናወራለን ማለት ነው። ሰግመንቴሽን እናወራለን፣ እንደገና ስለ ኤረር ኮሬክሽን እናወራለን ማለት ነው። 44 ዳሽ ዩዝድ ቦዝ ወይ ሴንዲንግ እና ሪሲቪንግ በት ኖት አት ዘ ሴም ታይም ይላል። ሃልፍ ዱፕሌክስ፣ ፉል ዱፕሌክስ፣ ሲምፕሌክስ ይናል። ምንድነው የሚሆነው? ሃልፍ ዱፕሌክስ ማለት ነው። ሃልፍ ዱፕሌክስ ስንል አንደኛው ከላከ በኋላ ሌላኛው መልስ ይሰጣል ማለት ነው። ፉል ዱፕሌክስ ግን ሲሆን ሁለቱም በተመሳሳይ ሰዓት መልስ ይሰጣሉ ማለት ነው። ስለዚህ ሃልፍ ዱፕሌክስ ይሆናል ማለት ነው። ኦኬ 46 dash is used to set dash is used to see if another computer on the network is functioning or running. A ping lookup ISMP DHCP. dash is used to see if another computer on the network is functional or running. እንግዲህ ፒንግ ነው የሚሆነው የሁለቱን ፋንክሽናሊቲ ወይም ኮሚኒኬሽናቸውን ቼክ የሚያደርግልን ማን ነው? ኤ ፒንግ የምንለው ይሆናል። used to see if another computer on the network is functioning or running. ፒንግ ነው ያው እንትን አማርኛው ኮሙኒኬሽን ቼክ የሚያደርገው ለማለት ነው። እዚህ ጋር እንትኗን እንግሊዘኛዋን ትንሽ ጠመም አድርጎ አመጣዋት ነው የሚሆነው። ስለዚህ ፒንግ የሚለው ነው መልሱ የሚሆነው። 47 which one of the following is hardware address. የሃርድዌሩ አድሬስ ምን ይባላል? ማክ አድሬስ ተብሎ ነው የሚጠራው አይደል? ማክ አድሬስ ነው። ማክ አድሬስ ተብሎ ይጠራል። ሎጂካል አድሬስ የምንለው አይፒ አድሬስ ነው። አይፒ አድሬስ ነው እዚህ ጋር ያለው ማለት ነው። አይፒ አድሬስ ሎጂካል አድሬስ ይባላል ማለት ነው። ሌላኛው 51 ፊዚካል አድሬስ ዩዝስ ዳሽ ኢን ሎካል ኤሪያ ኔትወርክ። ፊዚካል አድሬስ የሚጠቀመው ቢት ስንት ነው? 48 ቢት አይደል? 48 ቢት ነው። የምትሰርቲቱ ቢት የማን ነው? የአይፒ አድሬስ ነው ማለት ነው። የአይፒ አድሬስ ነው ማለት ነው። 128 ደግሞ የማን ነው? አይፒ ቨርዥን 4 ማለት ነው። ማን ነው 6 ማለት ነው። አይፒ ይሄንኛው አይፒ ቨርዥን 4 የምንለው ማለት ነው። 52 አይፒ ቨርዥን 4 አይፒ ቨርዥን 6 ዩዝስ ዳሽ ቢት አድሬስ ይላል። እዚህ ጋር ራሱ መጣላችሁ መልሱ 128 ይሆናል ማለት ነው። 52 አይፒ ቨርዥን 6 ዩዝስ ዳሽ ቢት አድሬስ ቨርዥን 6 የራሱን ነው። እዚህ ጋር እንትን ብሎብኝ ነው። እሺ ደብል እያደረገብኝ ነው። ለምን? በስክሪንሻት ስለመጣ ጥያቄዎች በስክሪንሻት ስለሆነ የመጡት እነዚህ የተደራረቡ ነው የመጡብኝ ማለት ነው። እሺ ይቅርታ ጠይቃለሁ ለሱ ስለተደጋገመ። መልሱ ግን 128 ይሆናል ማለት ነው። 53 which one of the following is dynamic configuration for client? ዳይናሚክ ኮንፊግሬሽን ማን ነው? ዳይናሚክ የሆነ ማለት DHCP ማለት ነው። DHCP ማለት ነው። DHCP is dynamic configuration ነው ማለት ነው። DNS ምንድነው? used to resolve name to IP address or IP address to name. DHCP used to give IP address
ቱ ክላይንት ኮምፒውተርስ ማለት ነው። አውቶማቲካሊ ማለት ነው። አውቶማቲካሊ ቲሲፒ ያው ኮሚኒኬሽን ነው ቼክ የሚያደርገው። ዩቲፒም እንደዛው ሪል ታይም ኮሚኒኬሽን ነው። እዚህ ጋር ለስራ አለማችሁም እንዲጠቅማችሁ ማለት ዩቲፒ እኔ የሆነ ቦታ ላይ ተረትኜ እችን ጥያቄ ስለሳትኳት ማለት ነው። ዩዲፒ ስለ ዩዲፒ ስናወራ ሪል ታይም ፕሮቴክሽን ሆኖ የትኛው ከተባለ ማንም የሆነው ዩዲፒ ነው። እሺ ሪል ታይም ማለት ኦዲዮ ቪዲዮ እነሱ ኦዲዮ ቪዲዮ ትራንስሚሽኖች ምን ተብሎ ይጠራሉ? ዩዲፒ ማለት ዩዲፒ ሜሴጅ በሁለት ኮምፒውተሮች መካከል ሜሴጅ ስትልኩ ስለ መድረሱ አለመድረሱ ምናምን አይጨነቅም። ከዛ ጋር መሄዱ ብቻ ነው የሚያውና ስለዚህ ዩዲፒ ሪል ታይም ፕሮቴክሽን ተብሎ ይጠራል ማለት ነው። ሪል ታይም ኮሚኒኬሽን ተብሎ ይጠራል ማለት ነው። ሪል ታይም ኮሚኒኬሽን ከተባለ ዩዲፒ ነው የሚሆነው ማለት ነው። 54 ሪሶልቭ ኔም ቱ ኢንተርኔት ፕሮቶኮል ይኸው እዚህ ጋር መጣልን ደግሞ ስለ ዲኤችሲፒ ሪሶልቭ ኔምን ወደ ፕሮቶኮል ኢንተርኔት ፕሮቶኮሎች ማን ነው ኢንተርኔት ኔም ቱ ኢንተርኔት ፕሮቶኮል ወይም ደግሞ ኔም ቱ አይፒ አድሬስ የሚያደርገው የትኛው ነው? ዲኤንኤስ ይሆናል ማለት ነው። ሉክአፕ አድሬስ ስንት ነው የሚሆነው? ቢ 127.00.1 ነው። ይሄን በደንብ ያለው እሺ፣ ስራ ዓለም ላይ ስለሚጠቅማችሁ ማለት ነው። 127.00.1 ከተባለ ምንድነው ሉክአፕ አድሬስ ተብሎ ይጠራል ማለት ነው። 56 እሺ 255.255.254 ሆስት አይዲው ስንት ነው የሚለው ሆስት አይዲው ስንት ነው የሚሆነው? ይሄ ማለት ምን ማለት መሰላችሁ? ስላሽ 30 ነው የሚሆነው ማለት ነው። ስላሽ 30 ውስጥ አይዲ ከተባለ እዚህ ጋር ስላሽ አለ ስላሽ 30 ማለት ነው። ስላሽ 30 እስቲ ስሩትና ታዩታላችሁ። ስላሽ 30 ሲሆን እኛው የምትመጣው ስንት ነው? 254 ማለት ነው። ባለፈው አይፒ አድሬስ አስተምር እንዳሳዩት ማለት ነው። በዛ መሰረት ስሩትና እዩት። የሚሆነው ስላሽ 30 ይሆናል ማለት ነው። እሺ 57 ዘ ብሬን ኦፍ ዘ ኮምፒውተር ኢዝ ምንድነው? ሴንትራል ፕሮሰሲንግ ዩኒት ወይም ሲፒዩ ምንለው አይደለ? ብሬን ኦፍ ኮምፒውተር ከተባለ ሴንትራል ፕሮሰሲንግ ዩኒት ነው የሚሆነው። 58 which one of the following is reliable communication? reliable communication የሆነው ማለት ነው ቲሲፒ አይደል? ቲሲፒ ነው የሚሆነው ማለት ነው። which one of the following is used to transmit file over the internet? ፋይልን ትራንስፈር ለማድረግ የሚጠቅም ማለት ነው። ፋይል ትራንስፈር ፕሮቶኮል ነው የሚሆነው ማለት ኤፍቲፒ ፋይል ትራንስፈር ፕሮቶኮል ይሆናል ማለት ነው። which one of the following is common protocol? which one of the following is common protocol? TCP IP BIOS። ስለዚህ ማለት ነው TCP IP ነው ኮመን የሚባለው ሁሉ ጊዜ እንዳትረሱት የሚሆነው ማለት ነው TCP IP ይሆናል ማለት ነው። 61 dash is a type of maintenance that need regular maintenance schedule. regular ሁሉ ጊዜ ሜንቴናንስ ፕሮግራም ስኬጁል የምናደርግለት ማለት ነው ፕሪቬንቲቭ አይደል? እዚህ ጋር ያያችኋል ምን ያህል ተደጋግሞ እንደሚመጣ ፕሪቬንቲቭ ሜንቴናንስ በጣም እየተደጋገመ ይመጣል ማለት ነው። ለምንድን ነው? በጣም አስፈላጊ ስለሆነ ማለት ነው ፕሪቬንቲቭ ሜንቴናንስ። ለምሳሌ የኮምፒውተራችን ደስት ማጽዳት፣ ኮምፒውተሩን ጽዳት መጠበቅ፣ አንቲቫይረስ ረን ማድረግ፣ ስካን ማድረግ፣ ዲስክ ክሊን አፕ መስራት፣ ዲስክ ፍራግመንቴሽን መስራት እነኚህ በሙሉ ምንድናቸው? ፕሪቬንቲቭ ሜንቴናንስ ናቸው ማለት ነው። 62 ዳሽ ኢዝ ዩቲሊቲ ፕሮግራም ዛት አሎውስ ዩ ቱ ቼክ ኮኔክቲቪቲ ቢትዊን ኔትወርክ ዲቫይስ ኦቨር ዘ ኔትወርክ ነው። ቅድም እዛ ጋር እንዳልነው ማለት ነው ፒንግ ኮኔክሽንን ቼክ የሚያደርግልን ፒንግ ነው ማለት ነው። በሁለቱ ኮምፒውተሮች መካከል ያለውን ኮሚኒኬሽን ቼክ የሚያደርግልን ማለት ነው ፒንግ ነው ማለት ነው። ፒንግ ማለት ነው። 63 the equipment needed to allow home computer to connect the internet is called gateway, modem, peripheral monitor. The equipment needed to allow home computer to connect the internet. home computerን ከኢንተርኔት ጋር ኮኔክት የሚያደርግልን ማን ነው? ሞደም ይባላል ማለት ነው። ሞደም ተብሎ ይጠራል ማለት ነው። ሞደም answer is B ማለት ነው። 64 dash is a network that covers the size of the state, country and the called event before consideration to cloud internet ይላል። ስለዚህ ማን ነው? ዋይድ ኤሪያ ኔትወርክ ተብሎ ይጠራል። 65 which one of the following is an input device ነው የሚለው A ሞኒተር፣ B ኪቦርድ፣ C ስፒከር፣ D ፕሪንተር። ማነው የሚሆነው? ዲቫይስ ላይ የተጠየቀው ቅድም ላይም አይተነዋል ማለት ነው። ሁለተኛ ነው አንደኛ ጥያቄ ላይ ማለት ነው። ስለዚህ ኪቦርድ ይሆናል ማለት ነው። 66 CPU and memory are located on the storage device, motherboard, expansion card, online motherboard ላይ ነው የሚሆነው ማለት ነው። 67 HTTP is protocol A application layer, B transport layer, B ኔትወርክ ላየር ዳታ ሊንክ ማነው የሚሆነው? አፕሊኬሽን ላየር ነው ማለት ነው።
68 which one of the following is not an operating system? ኦፕሬቲንግ ሲስተም ያለው የትኛው? ኤ ሊነክስ፣ ቢ ኦራክል፣ ዊንዶውስ፣ ፒ ማነው የሚሆነው መልሱ? ኦራክል ማለት ነው። በላይም ሰርተናችንም ጥያቄ እንግዲህ ጥያቄዎች ተደጋግመው ሊመጡ ይችላሉ ማለት ነው። 68 ጥያቄዎችን በአንድ ላይ ሰርቼላችኋለሁ። ቪዲዮውን እያያችሁ ሰብስክራይብ እያደረጋችሁ ዩቲዩብን እንድታልፉ ስል ማለትና ነው የምጠይቃችሁ። ስላዳመጣችሁ በጣም ነው የማመሰግነው። ቴንኪው